saw him. I saw Jesus. Yalla, Jesus, forgive me. Forgive me, please. I am sorry. I am sorry. Please, please have mercy on me. I don't. ያልሰማ ስማ፣ የሰማ ላልሰማ ሰማ። ቤተ ክርስቲያን መከራ በጣም በጸናባት ሰዓት ምእመናን በሚገደሉበት ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። የአእላፋት ዝማሬ በጣም ደስ ይላል አይደል? ሲታይ ያምራል። ይህንን ጧፍ ተመልክታችሁ ይህንን ነጭ ልብስ ተመልክታችሁ የወንጌል አማኝ ሆናችሁ እዛ ስፍራ ላይ ሄጄ ላምልክ ከነርሱ ጋር ልዘምር ብላችሁ ካሁኑ ያቀዳችሁ ሰዎች ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ቤተ ክርስቲያን ሀዘን ላይ ባለችበት ሰዓት እንዴት ነጭ ለብሰን እንዘምራለን? ጥቁር ነው መልበስ ያለብን? የአእላፋት ዝማሬው የተነሱ ዝግቦች ላይ ዛሬ ዲያቆን ኃይሌ የመጨረሻ መግለጫ ሰጥቷል ማለት ነው። እሱን የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ ሰይፉ ፋንታውን ስለ አእላፋት ዝማሬ ዲያቆን ሄኖክ ኃይሌ ያላችሁን ጥያቄ መጠየቅ ትችላላችሁ ብሎ በሚዲያው ጋብዞት ነበር። እሱንም የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ፕሮቴስታንት አእላፋት ዝማሬ ላይ እንዳትሄዱ እያሉ ይገኛሉ። እጅግ በጣም አስቂኝ ጉዳይ ነው። ማን ጠርቷችሁ? ውሻን ምን አገባው ከርሻ? ይህንንም ቪዲዮ የማሳያችሁ ነው ማለት ነው። እና እንዲሁም ደግሞ ሙስሊሞችን እጅግ በጣም ያስቆጣ ያስደነገጠ ብዙ ዓመት ኡስታንዙን ያገለገለ ኡስታንዝ ወደ ክርስትና ኦርቶዶክስን ተቀብሏል ማለት ነው። በዚህ ጉዳይ ብዙ ሙስሊሞች ቁጣ ላይ ናቸው ማለት ነው። እሱን የምን ይሆናል ማለት ነው። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። በላይክ ቪዲዮን እንጀምረው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ለመላው ኦርቶዶክሳውያን አማኞች እንኳን ለጌታችን ለመድኃኒታችን ለክርስቶስ የልደት በዓል በሰላም አደረሳችሁ። እስኪ በዓሉን አስመልክቶ ርዕሰ ሊቃውንት አባ ገብረ ኪዳን ይህን መልእክት ብሏል። እስኪ እንስማ። ምን አሉ? በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምእመናን ልበ ቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድህነ እምዛራ ዳዊት ዘመጻ ወተወልደ በስጋ ሰብ። በዳዊት ሀገር በዳዊት ትንቢት በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ስጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ያርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በስጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በስጋ ለተዛመደን ስጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን ያምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። ርቃናችንን ሊያለብስ ርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላመ ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባነ ስለዚህም በእሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላሙን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን።
ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሯችንን ያስተካክል፣ ህይወታችንን ሁሉ ወደሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን። አሜን። አባታችን ቃል ያሰማልን። እርሶንም እንኳን በእድሜ በጤና በሰላም አደረሰዎት። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል እንኳን በእድሜ በጤና በሰላም አደረሰዎት። እጅግ በጣም የምንወደዎት የምናከብሮት አባታችን ስለነገሩን ስላስተላለፉልን መልእክት ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል መልእክት ነው። ሁላችንም እንኳን አደረሰዎት እንበላቸው። አባ ገብረ ኪዳን ነው። ያልሰማ ስማ፣ የሰማ ላልሰማ ሰማ። በዚህ በአዲስ አበባ መስቀል አደባባይ ታኅሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ የአእላፋት ዝማሬ በዚህ ስፍራ ተዘጋጅቷል። ታዲያ አንተ፣ አንቺ፣ እናንተ ሁላችሁ ታኅሳስ 28 በዚህ በአዲስ አበባ መስቀል አደባባይ በመገኘት የጌታችንን ልደት እንድታከብሩ ተጋብዛችኋል። እንኳን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባትን ታላቅ ዕለት ዋዜማውን እማይረሳ በማድረግ ሁላችንም በዚህ ታድመን የአእላፋት ዝማሬን በታላቅ ድምቀት እናከብራለን። ማርፈድ አይደለም፣ መቅረት አይደለም። ማርፈድ ያስቆጫል፣ ዋጋ ያስከፍላል። ውድ የተዋሕዶ ልጆች ኢትዮጵያውያንና ኤርትራውያን በዚህ በመስቀል አደባባይ የተዘጋጀውን የአእላፋት ዝማሬ እንዳትቀሩ፣ አይታሰብም። እንላለን። በድጋሚ መቅረት አይደለም፣ ማርፈድ ያስቆጫል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። 2018 የአእላፋት ዝማሬ በአዲስ አበባ መስቀል አደባባይ እንኳን አደረሳችሁ። ይኸው ተወለደ። የአእላፋት ዝማሬ በጣም ደስ ይላል አይደል? ሲታይ ያምራል። ይህንን ጧፍ ተመልክታችሁ ይህንን ነጭ ልብስ ተመልክታችሁ የወንጌል አማኝ ሆናችሁ እዛ ስፍራ ላይ ሄጄ ላምልክ ከነርሱ ጋር ልዘምር ብላችሁ ካሁኑ ያቀዳችሁ ሰዎች እንዲህ እላችኋለሁ። እመ ተሰቅለ ቁልቁሊተ ወተተክለ በርእሱ እንበለ ረድኤቲከ አልቦ ዘይክል አድኅኖተ ነፍሱ። ይህ ማለት ምን ማለት ነው? ሰው በጭንቅላቱ ቢተከል እንዲሁም ደግሞ የቁልቁሊት ቢሰቀል ድንግል ማርያም ያላንቺ እርዳታ ያላንቺ ምልጃ ነፍሱ አትተርፍም አትድንም ይላል። ስለዛ ሄዳችሁ ህብረት የምታደርጉበት ቤተክርስቲያን ተብሎ የሚጠራው በእንደዚህ አይነት አስተምሮ የተያዙ ናቸው። ስለዛ እናንተ ዝማሬውን አይታችሁ እዛ ስፍራ ላይ አማኑኤል ወይ ኢየሱስ ተብሎ ስለተጠራ ሁልጊዜ አማኑኤል ወይም ኢየሱስ ብለው የሚጠሩ ከመሰላችሁ ተሳስታችኋል። ክብር ለኢየሱስ ይሁን። ኮመንት ላይ የገባችሁ ኢየሱስ ላይ አንደርብበትም እያላችሁ እንድጽፉ በጌታ ፍቅር አሳስባለሁ። እወዳችኋለሁ።
ያጣ ለማኝ ተሳድቦ ይሄዳል እንዲሉ አበው። ይሄ የፓስተር ዮናታን ሎሌ ውታፍ ነቃይ የሆነ ወንድማችን እንደሰማችሁት እንግዲህ አላፍ ዝማሬ ላይ መሄድ ብዙ ሰዎች ፈልገዋል፣ ቋምጠዋልኝ ማለት ነው። ስለዚህ ፓስተሮች በዚህ በኩል መልእክት እያስተላለፉ ነው የሚገኙት። እንዳይሄዱ ኦርቶዶክስ ያለ ሄደው እንዳያሳፍሩን፣ ጉድ እንዳያረጉን። ተዝተው ጠራው ኮንሰርት ላይ ያልተገኘ ፕሮቴስታንት በሙሉ እዛ አላፋት ዝማሬ ላይ ተገኝቶ እንዳያሳፍረን የሚል ጭንቀት ውስጥ ገብተዋል ማለት ነው። እና በዚህ ውታፍ ነቃያቸው ፓስተር ዮናታን መልእክቱን አስተላልፈዋል ማለት ነው። አትድከም ወንድሜ፣ ምንም የሚመጣም የለም የምንቀበልም አይደለንም። እኛ የተቀደሰው ለውሾች የምንሰጥ ሞኞች አይደለንም። እንደ እባብ ብልህ እንደ እርግብ ደግሞ የዋህ እንጂ ሞኞች አይደለንም። ስለዚህ ቢመጡ ሰየው እናስተናግዳለን፣ እንደሚመጡ እናውቃለን። ብዙዎች ተዘጋጅተዋል ማለት ነው። ይወዱታል። ይሄንን አምልኮ ከእናንተ ቤት የሌለ ነው፣ ጭፈራ አይደለም፣ የኮንሰርት አይደለም። ስለዚህ ብዙዎች እንደሚገኙ ተስፋ እናደርጋለን፣ እንቀበላቸዋለን። ነገር ግን የተቀደሰው ለውሾች የምንሰጥ ሞኞች አይደለንምና አትጨነቅ። አንተ የምትለው በአዳራሽ ውስጥ ያለ ኢየሱስ የማናውቀው ነው። እኛ ወንጌላዊው ወይ የተገለጹት በወንጌል የተገለጸው ኢየሱስ ክርስቶስን ከፈለክ ና። I saw him. I saw Jesus. Yalla, Jesus, forgive me, please. I am sorry. Please have mercy on me. I don't. በአሁኑ ሰዓት መላው ግብፅን እያነጋገረ ያለው የሼህ ሐሰን ማሊክ በኩማ ውስጥ ሆኖ የተናገረው ንግግር በርካታ ግብፃውያንን ወደ ኦርቶዶክስ ተዋሕዶ እምነት እንዲተሙ አድርጓል ሲል የግብፁ ጋዜጣ አስነበበ። ምንድነው የተፈጠረው? ጥቂት ልበላችሁ። በግብፅ ምድር አብላጫው የህዝብ ቁጥር የእስልምና እምነት ተከታይ ሲሆን በቁጥር አነስ ቢሉም እንደ አቡነ ሽኖዳ ያሉ ለእምነታቸው ጽኑ እምነት ያላቸው የእምነት አርበኞችንም ግብፅ ማፍራት ችላለች። ታዲያ ሐሰን ሼክ ማሊክ በጽኑ ይታመሙና ወደ ሆስፒታል ያቀናል። በኋላም ኩማ ውስጥ ሆኖ አየሁት፣ ጌታ ኢየሱስ ክርስቶስን አየሁት። እባክህን ይቅር በለኝ፣ ለጥፋቴ ሁሉ ይቅር በለኝ። 68 ዓመት ስኖር አላወቅኩም፣ አልፈለግኩም። እባክህን እንዲህ ባለው ሁኔታ ውስጥ ሆኜ መሞት አልፈልግም፣ እድል ስጠኝ፣ ማረኝ እያለ በሚናገርበት ወቅት እንባ እንደ ጎርፍ ከዓይኖቹ ይፈስ ነበር። ይህ ቪዲዮ ተቀርጾ የወጣ ሲሆን በተለቀቀ በሰዓታት ውስጥ ግብፅ ብቻ አይደለችም፣ በሌላው ዓለም የሚገኙ ሁሉም ተመልክተውት በእይታ ሊጨናነቅ ችሏል። በድሮ ሼህ በአሁን ደግሞ ቤተ ክርስቲያን አገልጋይ ሆኖ ማሊክም ይህንን ተናገረ። ፈጣሪያችን አምላካችን ኢየሱስ ክርስቶስን ሳታውቁ እንዳትሞቱ ሲል በተሰበረ ልብ ሆኖ ይናገራል። ባጣጥማት አልጠግብም ያልኳት በቃ ማልጠግባት ቤተ ክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እመቤቴ በቃ አዲስ ትሆንብኛለች። ዛሬም አዲስ፣ ነገም አዲስ። እንዴት እኮ የሆነች ቤተክርስቲያን እንደሆነች በእውነት የኛ ቤተክርስቲያን እኮ ሽታዋ ራሱ ይናፍቀኛል እኮ። ሽታዋ ጌታ ሽታዋ እጣኗ ከርቢዋ ሁላ አፍንጫዬ ላይ አለ። እናንተ ሳይነስ እኮ ይዞኝ አሞኝ እኮ ቤተክርስቲያን እኮ ሲሄድ እኮ ይለቀኛል እኮ በቃ ጠረኗ ራሱ የኛ ቤተክርስቲያን። እናቴ እንዴት እኮ እንደምወድሽ ቤተ ክርስቲያን እናቴ እንዴት እንደምወድሽ ግብግብ ብዬ ነው የምወድሽ። ማርያምን ግብግብ ብዬ በቃ እስከዛሬ ያባከንኩት እድሜ ራሱ ያበሳጨኛል። ቤተ ክርስቲያን ሆይ እንወድሻለን እያልን እስኪ ሁላችንም ለቤተ ክርስቲያን ያለንን ክብር በኮሜንት ላይ እንግለጽ። ቤተ ክርስቲያን ሆይ እንወድሻለን፣ ለእኛ ያላደረገችው የለምና በእውነት እግዚአብሔርን እናመሰግናለን። በዚህች ሃይማኖት ተልእኮ ባላት በኦርቶዶክስ የተቀደሰ ቤተ ክርስቲያን ሃይማኖት ተከታይ እንድንሆን ስላደረገን ማለት ነው። እንግዲህ ለ68 ዓመት ሲያገለግል የነበረበት እስልምና ሃይማኖት ወጥቶ ኦርቶዶክስ ክርስትናን ተቀብሏል ማለት ነው። እግዚአብሔር የተመሰገነ። እንግዲህ በገና ዋዜማ የሰማነው እጅግ ድንቅ የሆነ ተአምር ነው ማለት ነው። ይሄ በእውነት በግብፃውያን የተደረገ ብቻ ሳይሆን በመላው ዓለም ክርስትናን ለሚያውቁ ታላቅ ደስታ ስለሆነ ማለት ነው። ቤተ ክርስቲያን መከራ በጣም በጸናባት ሰዓት፣ ምዕመናን በሚገደሉበት፣ ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለን? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድን ነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል።
አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገናው እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት ነው። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያደርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን ነው። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? እንደሰማችሁት እንግዲህ በመጨረሻም ዲያቆን ሄኖክ ኃይሌ ስለ አላፋት ዝማሬ በመከራ ውስጥ በአርሲ የተገደሉ ያሉ ኦርቶዶክሳውያን ስደትና መከራን አስመልክቶ በአሜሪካ ሲያትል በነበረው የአላፋት ዝማሬ ላይ ይህን የመሰለ መግለጫና ማብራሪያ ሰጥቷል ማለት ነው። በእውነት ድንቅ ነው። እንግዲህ ወንድማችን ቃልዎት ያሰማልን። ወንድማችን ዲያቆን ሄኖክ ኃይሌ እንግዲህ የአላፋት ዝማሬ በመጨረሻም ዛሬ እንግዲህ በደመቀ ሁኔታ ይከበራል፣ ይከናወናል ማለት ነው። ጌታ እግዚአብሔር ለዚች ቀን ስላደረሰን ክብርና ምስጋና ለአምላካችን ይሁን። ስርዓተ ቤተክርስቲያን በጠበቀ መልኩ የአላፋት ዝማሬ ምስጋና ነው። ዝማሬው እንዲቀጥል ምኞታችን ነው። እንግዲህ ከክፉ መጓተት አላስፈላጊ ነገሮች ሁሉ አልፎ ዛሬ እንግዲህ እግዚአብሔር በፈቀደ መጠን የሚከበር ይሆናል ማለት ነው። እንግዲህ ከዚሁ ከአላፋት ዝማሬ ጋር ተያይዞ ሰይፉ ፋንታውን ዲያቆን ሄኖክ ኃይሌን በሸገር ኤፍኤም ላይ ጋብዞት ነበረ። ስለ አላፋት ዝማሬ አንዳንድ መግለጫዎችና ሐሳቦች፣ ጥያቄዎች አንስቶለታል። በዛ ጥያቄዎች ምን ተነሱ? የዲያቆን ሄኖክ ኃይሌስ ምላሽ ምን ነበረ? እስኪ ይህንን ቪዲዮ እንመለከተው፣ እንከታተለው። የሁላችንም ጥያቄ ስለሚሆን ዲያቆን ሄኖክን ፈላልገን አግኝተነዋል። ስለ ዝግጅቱ አስተያየት፣ ጥያቄዎች ካሏችሁ ባልነው መሰረት ስንት ሰዓት ይጀምራል? ከመስቀል አደባባይ ባሻገር ምን ያህል ቦታዎች? በርካታ ጥያቄዎች ስለተነሱ ዲያቆን ሄኖክ ምላሽ እንዲሰጥበት ጥረት እናደርጋለን። በነገራችን ላይ ከተጀመረ ጀምሮ ሁሌም ከፕሮግራሙ በፊት ከዲያቆን ሄኖክ ጋር መረጃዎችን እንሰጣለን፣ ከመጀመሪያው ጀምሮ ማለት ነው እና እንኳን ለዘንድሮም የገና በዓል እንዲሁም ለአላፋት ዝማሬ በሰላም አደረሰ ብለናል። ዲያቆን ሄኖክ እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ነው። ከወዲሁ እንኳን አደረሳችሁ በልልን እስኪ መላው አድማጮቻችን። ዲያቆን ሄኖክ እሺ፣ ይህን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ። የሰላም የፍቅር በዓል ያድርግልን። አስታውሳለሁ ዲያቆን ሄኖክ የመጀመሪያው አላፋት ዝማሬ እንዲሁ ዓርብ ዕለት ተደዋውለን ነበረ፣ መረጃ ስትሰጠን አስታውሳለሁና ስንት ዓመት ማለት ነው? አሁን እንግዲህ ሶስተኛውን ነው የምናደርገው። 2016 ነበር የጀመርነው። ልክ ነህ፣ ተደዋውለን ነበር የዛን ጊዜ። አሁን እንግዲህ የቦሌ መድኃኔዓለም የነበረው የአላፋት ዝማሬ በጣም ብዙ ሕዝብ እየጎረፈ ስለሆነ የቦታ ለውጥ አድርጎ መስቀል አደባባይ ይመስለኛል ለመጀመሪያ ጊዜ ሲደረግም ነው። ልክ ነህ። ያው የመጀመሪያውም ዓላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት
ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበርና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበርና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በ3ኛው ዓመት መተናል ማለት ነው። ያው በጣም ብዙ ህዝብ ይታደማል ብለን እንጠብቃለን። ምን ያህል ህዝብ ተጠብቃላችሁ? በዚህ ፕሮግራም ላይ የመስቀል አደባባዩን በተመለከተ ምን አዳዲስ ጉዳዮች አሉ? ምክንያቱም ስለ መድረኩም ስንሰማ ከየትኛውም የመስቀል አደባባይ ቦታዎች ላይ የታደመ ሰው ፕሮግራሙን መከታተል ይችላል የሚል ነገር ስላየው ነው። እንዴት ነው? አዎ እንግዲህ ምንድነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆኑ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ካወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአላፋት ዝማሬዎች ሁሉ ተመልካችና ህዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል አላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት የደርሶ መልስ ጉዞ አካሂደዋል። እኛ ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ። በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነው እና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው። 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት 9 ሰዓት ይጀመራል። ያው ቀደም ብሎ መምጣት የተሻለ ቦታ ለመያዝ ያስችላል። ህዝቡ ያለበት ቦታ በነገራችን ላይ በጣም ምርጡ ቦታ የህዝቡ ቦታ ነውና እዛ ላይ ቀድማችሁ ተገኝታችሁ ታድማችሁ እንድትዘምሩ የሰይፉ የታዲያስ አዲስ ክሩ በሙሉ ደግሞ መጥቶ ከበሮ እንዲመታ እንዲዘምር ነው የሚፈልገው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ሰውና መላእክት እንደታረቁ፣ ሰው ከእግዚአብሔር ጋር እንደታረቀ፣ እንስሳቱም ከሰዎች ጋር ሆነው ከመላእክት ጋር ለጌታ ለኢየሱስ ክርስቶስ ታላቁን ምስጋናና የሚገባውን እንዳደረጉለት እኛም በበዓሉ ለክርስቶስ አምላካችን የሚገባውን ነገር እናደርግ። መልካም ነገርን ሁሉ የምንለዋወጥበት የተወደደ መልካም የተወደደ ደስ የሚያሰኝ በዓል እንዲሆንልን ከወዲሁ መዘጋጀት ይኖርብናል። ዛሬ እንግዲህ ዋዜማው ነው ማለት ነው። አንድያ ልጁን እግዚአብሔር አምላክ አንድያ ልጁን ወደ ዓለም እንደሰጠ ሁሉ የስጦታ ቀን ተብሎ የሚጠራ በዓል ነው። የበዓላችን ሁላችንም ለወዳጆቻችን ለዘመዶቻችን ስጦታ እየተሰጠን እንኳን አደረሳችሁ የምንባባልበት ይሁን ማለት ነው። እንግዲህ በአላፋት ዝማሬ በኩል አዳዲስ መረጃዎች ሲወጡ ወደ እናንተ የማቀርብላችሁና ዝማሬው እንደተከናወነ እንዴት ነበር የሚለውን ወደ እናንተ የማቀርብ ይሆናል ማለት ነው። ከወዲሁ መልካም በዓል ይሁንላችሁ ላለሁኝ። ሰላም ለእናንተ ይሁን። ሰላም ቆዩኝ።